ቼልሲ ፓፎስን በሜዳው አስተናግዶ 1-0 አሸንፎታል። ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ምንም እየታየ አይደለም ቪዲዮ ምንም ማለት ነው። እና ኮፒ ሊንክ እያደረጋችሁ ጀምሩት። የዛሬው ጨዋታ የምር በጣም ነው ያናደደኝ። ምንድነው መሰላችሁ ያናደደኝ? ዲፕሊ ገብቶ የሚከላከል ቲምን እኛ ማስከፈት አንችልም ማለት ነው። አሁን የተረዳሁት ነገር በዛ ላይ ደግሞ 10 ምናምን ኮርና አግኝተን ምን ማለት ነው? ቆይ ምን አይነት ነው? ቆይ ሴት ፒስ ኮቻችን እኔ እንዴ ሁሌ ኒር ፖስት ነው እንደሚያሻማው። ፋር ፖስት እኮ አንድ ቢያሻማ ገባው። ኒር ፖስት ማሻማት የለበትም። በዛ ላይ ኒር ፖስትም ሲያሻማ ከፍ ማድረግ ነው ያለበት ኳሱን። እንዴ ምንም እኮ በቃ ለነሱ ነበር ሲሰጣቸው የነበረው። አሰልጣኙ ደግሞ የነሱ ማለት ጎበዝ ነው የምር። ረጃጅም ሰዎችን አስገባ። በቃ ምንም ነገር የምንፈጥረው ነገር አልነበረም በዚህ ጨዋታ። በዛሬው ጨዋታ ላይ እኔ ጋርናቾ ምንድነው እኔ ለምንድን ነው የሚገባው ሜዳ ውስጥ? እኔ ሁላችሁ አንድ ጥያቄ ልጠይቃችሁ። ጋርናቾ የ15 ደቂቃ ተጫዋች ነው። በቃ ሊያልቅ ሲል የምታስገባው ተጫዋች ነው። ቀይረ ነው የምታስገባው። በቃ የሆነ ነገር ሊያደርግልህ ከቻለ ሙሉ ጨዋታ አይጀምርም። ገና ለገና ቦርዱ ስላስፈረመው ብለህ ማስፈገ ምንም አያደርግም። ጋርናቾ ኮንትሮል ማድረግ አይችልም ኳስ። ጊተንስ ገብቶ ምንድን ነበር ሲያደርጋቸው የነበረው? ለምንድን ነው ለጊተንስ የጋርናቾን ያህል እድል የማይሰጠው? ከምር ቢሰጠው እኮ እሱ እኮ ጎበዝ እኮ ነው፣ እየለመደ ይሄዳል። እንዴ ኢስቴፎ ለምን የጋርናቾን ያህል እድል አይሰጠው? ፕሪሚየር ሊግም በር ሻምፒዮንስ ሊግም ሁሉም ላይ ጋርናቾን የሚገቡ ለምን? እንዴ ባለፈው ኢቭን ካራቦ ካፕ ላይ ምንድን ላይ ነው ደግሞ ባለፈውም ጨዋታ ላይ ከአርሰናል ጋርም ስንጫወት እኮ ካራቦ ካፕ ላይ ቀይሮ ስላስገባው እኮ ነው 2 ጎል ያገባ። በቃ ተቀይሮ የሚገባ ተጫዋች ነው። ቋሚ መሆን የለበትም እሱ። እንዴ ኔቶ በዚህ ጋር ጨጓራዬን ይልጠኛል። በዚህ በኩል እንዴ ኧረ በስመ አብ ተቃጠልን እኮ በእነዚህ ሰዎች። እኔ ጋርናቾ የሚባል ሰውዬ በቃ ባናየው እንደ ሀሳብ ዛሬ ሪስ ጄምስ ፈርስታ ምንም የለም ነበር። እንኳን ቀይረው ነው ያልኩት። ወደኋላ ነው እንዳለ ኳሱ ወይ ወደ ጎን ወደፊት ምንም ኳስ የለም ነበር። እሱ ስለወጣ ነው ቼልሲ አንድም ወደፊት በደንብ የተነቃቀው። ኤኒዌይስ እስቲ ኮሜንት ላይ ሀሳባችሁን አሳውቁኝ። ይመቻችሁ። ባታሸንፉ ነበራ ድክም ያለ ፐርፎርማንስ 1-0 ፓፎስን 4-5 ጎል ጠብቃለሁ 1-0 ይሁን። አታላንታም ከዛ ተሸንፎልን በአትሌቲክ ክለብ ውለታ ውሎልናል። አትሌቲክ ክለብ 8 ውስጥ እንገባ አድርጎናል። ግን የዛሬ ፐርፎርማንስ ካይሴዶ ባይኖር አንድን ጎል አግኝተን አሸንፈን የምንወጣበት ጨዋታው ላይ አይመስልም። 20 ምናምን ሞክረናል 1 ጎል ነው ያስቆጠረው። ምንም ክሊኒካል የሚባል ነገር የለውም። በቃ ያለን አጥቂ ይሄ ነው። ከለሩ ትክክለኛው የአጥቂ መስመራችን ይሄ ነው። ምንም ጎል ማስቆጠር የማይችለው ማለት ነው። አድክም ቲም እንደኛ እኮ የለም። ትቀልዳለህ እንዴ? 1 ጎል ራሱ አግብተን ምንም ምቾት አይሰማም። ምንም ማለት ካሁን ሰነቀሩልን እያልኩ ፈሩ። እነሱ ለምን እንደፈሩ አላውቅም። ያው ለጉብኝት ነው የመጡት እንዳልኩት። ለጉብኝት መጥተው ማሸነፍ ደብሯቸው ነው የሚሆነው እንጂ ምንም ለማስጨነቁላ የኛም በረኛ 2 ነው ምናምን አየሁት። በረኛውን ላይ ቀይሩላል እዛ። ኤሪስ አሸንፈናል። 8 ውስጥ ገብተናል። ቀጣይ ናፖሊ ነው። በዚህ ፐርፎርማንስ ይመቻችሁ። ቆይ ቼላው ንቀት ነው? የቀበሌ መታወቂያ የመሰለ አርማ ያለው ቡድን ጋር ተጫውተ 5-6 ጎል ማታገበው ንቀት ነው ወይ ምንድን ነው? አንተ ደጋፊው አሳዝንም እንዴ? አንድ ጊዜ ብቻ ወግተህ በቃ 1-0 እንደዚህ አንዴ ወግተህ በቃ እንዲህ ይቻላል? አይቻልም እኮ። ለምንድን ነው አምሽቷል እኮ ይሉ ደጋፊው አምሽቶ ነው እያያለሁ። ተቀልዳለህ እንዴ? ሰው ብር ከብሎ የዲስቲቪውን አውጥቶ አይደል እንዴ የሚያይ? አረ ጎል አግባ አንተ ቡድን ተው አግባ እንዴ። ለማንኛውም ቸልሲ ጀማው 1-0 በሆነ ውጤት አሸነፈ። እንግዲህ ጎሉን ማስቆጠር የቻለው ካይሴዶ ነው። ጀማው እንግዲህ ካይሴዶ 1 ብቻ ለምን ያገባል? 3-4 አገባም ወይ? እኔ ጥያቄ። ለማንኛውም እኔ ከኢንተር ጋር ተጫውቼ 3 እያገባው እናንተ 1 እያገባችሁ እንደዚህ አይሆን። ሻምፒዮንስ ሊግ አስመስሉት። ይሄ ነገር ውድድሩ ሻምፒዮንስ ሊግ ላይ ብዙ ጎል ይገባል፣ ፕሪሚየር ሊግ አይደለም ልላችሁ ፈልጌ። እኔ ምን አገባኝ? በዚህ ሰዓት አርፌ ያልተኛም እንዴ? ምንድነው የሚያስለፈልፈኝ ነው አሁን ጥያቄው ጀማው። በቃ ቸልሲ ደጋፊዎች ዋናው ነጥብ ምንድነው? ቪዲዮ አልሰራህም እንዳትሉኝ እንኳን ደስ አላችሁ ልላችሁ ነው የመጣሁት እንጂ ይሄ ስሙን ከማላውቀው ቡድን ጋር ተጫውታችሁ 6-7 ነው ማግባት የነበረባችሁ። እሺ በቃ እሱ ልነግራችሁ ነው የመጣው። ኮንግራ እንኳን ደስ አላችሁ። ተኙ በቃ ተኙ። አሸነፋችኋል። ሻምፒዮንስ ሊግ እናንተ ነው ዘንድሮ። ይመቻችሁ። ሃንግማን ፓፎስ የሚባል ዋይፋይ ፓስወርድን ማለት ነው የክለባቸው ባዝ ላይ ራሱ ማለት ነው የተጻፈውን ቋንቋ ማለት ምን ኤሊየን ላንጉጅ ያን ያህል ማንም ማያውቀው ክለብ ማለት ሜዳሽ ላይ ጠርተሽ 1-0 አሸነፍሽ። 3 ነጥብ ኦፍ ኮርስ 3 ነጥብ የጠበቅሽው ቸልሲና ያየሽው ቸልሲ አንድ አይነት ነው ወይ? አይደለም። ታዲያ ምላስሽ ምንድነው እንደዚህ የረዘመው? የማን ዩናይትድ ደጋፊ ቁጣሽ እንደሆነ ቀር እኔ ላይ የምትዝችብኝ ነገር ለምሳሌ ማለት ቲክቶክ ላይ አርሰናልን አሸነፈን ብለህ የሰራኸው አንድ ቪዲዮ አምጣልኝ እስቲ ሶፊ። አንደኛ የቆየሽው አንቺ ስለሆንሽ ማለት 3 ዓመት ምናምን 2 ዓመት ከምናምን 3 ዓመት ቢያንስ ሆነሻል ቲክቶክ ላይ ማለት አንድ ቪዲዮ አርሰናልን ሰጠናት ብለሽ ከጌም በኋላ የሰራሽ ቪዲዮ አምጪልኝ እስቲ።
አቻ ላይ ነው የምትፎክሪው። አቻ ላይ ትፎክሪያለሽ። ከጌም በፊት ደግሞ እንዴት እንደምትፎክሪ ማለት ሁላችሁም የቼልሲ አክቲቪስት እንዴት እንደምትላጥ እስቲ አንድ የሰራው ቪዲዮ አምጣ። ትዝ ይላችኋል ወይ? ላስት ታይም አርሰናል ስታሸንፉ ቲክቶክ ኤግዚስት አያደርግም ነበር፣ ኮቪድ አልነበረም ነበር። ገባችኋል? ግን ስታወሩ እና ኤሚሬትስ ላይ መተህ ትቀለብሰዋለህ አይደለ? ሮባ ማናጀራችሁ ምላስ ብቻ ነው ያለው። አቤት ይሄ ሰውዬ ምላሱ ኤንዞ ማሬስካ ላይ ቢገጠም ኖሮ የሚገርም ማናጀር ይወጣው ነበር። ፓፎስ ላይ 1-0 አስቢ። ኒውካስትል 3-0 ፒኤስቪን ሬፕሬዘንት ሊቨርፑል 3-0 ገባሻል? አንቺ 1-0 ተጨንቀሽ አድክምነሽ አድክምነሽ። ክፉ ግርፊያ እንደ 5-0 እየጠበቀሽ ነው። በተለይ ማናጀርሽ እንደዚህ ዲሉዥናል ሆኖ ከመጣማ ክፉ ግርፊያ ኤሚሬትስ ላይ እየጠበቀሽ ነው። ተዘጋጂ ሮባ፣ ትቀለብሽዋለሽ። ቀለብስሻለሁ። እንደዚህ ቼልሲ አሸንፏል። ምንድን ነው? ምን አይነት ጨዋታ ነው የተጫወታችሁት? እዚህ ፓፎስ ምናምን ከሚባል ሎጎ ላይ የሰው ፎቶ ካለበት ቲም ጋር እየተጫወታችሁ ማለት ፓፎስ ምንድን ነው? ምን የሚባል ቲም ነው? ከዚህ ጋር እየተጫወታችሁ 1-0 ተቸግራችሁ በስንት መከራ ጋርናችሁ የሚባል ሰውዬ ከክለባችሁ አስወጡት። ምንድን ነው? ከኛ ጋር ነው እንደሚያገባው? ምንም እኮ የማይችል ሰው ነው። ስንት ኳስ ነው የሚስተው? ፕላስ ኮንትሮል ማድረግ አይችል፣ ምንም ነገር አያውቅም። የምሬን ነው የምላችሁ። ለምን እንደሆነ አላውቅም። የቼልሲ አሰልጣኞች ኤስቴቮን አያስገቡትም። ለምን እንደሆነ አላውቅም። ያው ከቦርዱ ጋራ ምናምን ያለውን ችግር አውቃለሁ። ከአሰልጣኞቹ ጋር ግን አስገቡት። ማን ይችላል ልጁ? ምንድነው እዛ ኔቶ ምንም አያውቅም። ኤስቴቮን አስገቡት። ጋርናችሁ ምንም ነገር አያውቅም። ይኸውላችሁ ዛሬ ካይሴዶ እንደሚያገባ ያስታውቅ ነበር። ሲጀመር ሙሉ ጨዋታው ላይ ማለት ዝም ብሎ ሲመታ ነበር ኳስ። ማንቴስታ ገባባቸው መጨረሻ። ግን እዚህ ፓፎስ ምን እነዚህ የሆነ የሚጠቃቀሙትም ነገር ያለ እኮ ነው የሚመስሉት። ድሮም እኮ ወያላው ደረጃውን ሲመራ እኮ ጠርጥሬ ነበር እኮ ሻምፒዮን የማንም ፓፎስ ቋራባግ ምናምን መቀለጃ ይሁን ይሄ የተከበረ ቶርናመንት በደህና ጊዜ መብላት የጠቀመኝ እኔ ሊግ ላይ የተለቀለቁ እዛ ሄዶ ያሸንፋሉ። አንተ ከየትም ጠራርቶ ምናምን እኮ መጥቶ እኮ ነው ምንም እኮ ለቋጥሮ ማይመች ምን አይነት ጨዋታ ነው? በስመ አብ። በረኛቸው ግን አንደኛ በረኛ እንግሊዝ ፕሪሚየር ሊግ መጫወት ያለበት በረኛ። በስመ አብ። ከ40 በላይ ክሮስ አድርገናል እኛ። በጣም ብዙ ኳስ ከሽፎብናል። ተከላካዮቻቸው አንደኛ። እቅዳቸውን በስነ ስርዓት ነው የተወጡት። እድሜ ለካሴዶ ገላገለን። ዋናው 3 ነጥብ ማሸነፋችን ነው። 8 ውስጥ ሰተት ብለን ገብተናል። ብዙ ጎል ብናስቆጥር አሪፍ ነበረ፣ አልተሳካልንም። ክሬቲቪቲ አሁን በጣም ይጎለናል። ኢስታቪዮ በጣም አሪፍ ተጫዋች ነው፣ ግን የማርቲኔሊ ችግር እየታየብሽ ነው። መጠንቀቅ አለብሽ ኢስታቪዮ። ለማንኛውም እንኳን ደስ አላችሁ። ምን አይነት አድክም ጨዋታ ነው! ምን አይነት ካይሴዶ ነው! በቃ ካይሴዶ እግዚአብሔር ይስጥህ። እንደዛ ኳስ ተቆጣጥረን እንደዛ በቃ አይሆኑ አድርገናቸው እግዚአብሔርን አቻ ብንወጣ ፌር አይደለም። ሲጀመር እውነትም እግር ኳስ ፍትሃ አይደለችም። በቃ ይሄ ጨዋታ 5-6 ጎል ጠብቄ ነበር። በቃ በደንብ ማለት ነው። 20 ምናምን ሙከራ ነው የሞከርንባቸው። እነሱ አንድ ነው። ሁላኔ ሳንቼዝን አላየሁትም። ቲክቶክ እያየ እየተደበረ ነው የመሰለኝ። በቃ አላየሁትም ግን ማለት ነው። በቃ እግዚአብሔርን 1-0 ራሱ ፌር አይደለም። አልረካውም እንደ ጨዋታው ማለት ነው። ግን ይመቻል። ሞይሲስ ካይሴዶ ለቼልሲ ጣፋጭ 3 ነጥብ መስጠት ችሏል። የአእምሮ ሰንየርም ሌላ ወሳኝ ድል ማድረግ ችሏል። በቻምፒዮንስ ሊጉ 7ኛ ሳምንት ጨዋታ ቼልሲ በሜዳው ስታንፎርድ ብሪጅ ፓፎስን አስተናግዶ 1-0 በሆነ ጠባብ ውጤት ማሸነፍ ችሎ ነበረ። በዚህ ጨዋታ ላይ ቼልሲዎች ጎል ለማስቆጠር 78 ደቂቃዎችን ያህል ወስዶባቸው ነበረ። በርከት ያሉ ሙከራዎችን ማድረግ የቻሉ ነበረ ቢሆንም ነገር ግን ጎል ለማስቆጠር በጣም ተቸግረው ነበረ። ነገር ግን 78ኛው ደቂቃ ላይ በሞይሲስ ካይሴዶ አማካኝነት ከማዕዘን ምት በተነሳች ኳስ ጎል አስቆጥሮ ጨዋታውን በዛው 1-0 ማሸነፍ ችለዋል ማለት ነው። በአውሮፓ ሻምፒዮንስ ሊጉም ደረጃቸውን በማሻሻል ወደ 8ኛ ደረጃ በመምጣት አሁን ላይ በአውሮፓ ሻምፒዮንስ ሊጉ ወደ 16 ዙር በቀጥታ ማለፍ ከሚችሉ ቡድኖች መካከል ራሳቸውን ተርታ ማስቀመጥ ችለዋል ማለት ነው። በዚህ ጨዋታ ላይ ቼልሲዎች እንዳልኳችሁ በጣም በርከት ያለ ሙከራ ነበር ሲያደርጉ የነበረው። ጎሉን ከማስቆጠራቸው በፊት ራሱ ከ20 በላይ ሙከራዎችን ማድረግ ችሎ ነበረ። ነገር ግን በቂ ያልነበረም ጎል ለማስቆጠር። ሞይሲስ ካይሴዶ ግን ብቸኛዋን ጎል በማስቆጠር ጣፋጭ የሚባሉ 3 ነጥብ እንዲያስመዘግቡ ማድረግ ችሏል ማለት ነው። ቼልሲ ፓንፋሎን ነው ፓንፎስ ምናምን የሚባል ቲም ትሬኒንግ እናደርጋለን ምናምን ብሎ ሲፈክሩ ከርሞ የቼልሲ ደጋፊዎች በጣም ተፈትኖ ግን ዋናው አሸንፈዋል። ምን እንደሚያነር ታውቃላችሁ? በዚህ ሳምንት ሁሉም የፕሪሚየር ሊግ ቲም አሸንፈዋል። እኛ ብቻ ነው ያሸነፍነው። ኒውካስትልም 3-0 አሸንፈዋል እና ሁሉም ደግሞ ቶፕ 8 ውስጥ ገብቷል። አሁን እኛን የሌለን ነው ከ1 እስከ 8 ውስጥ የሌለው ሲቲ ብቻ ነው። ወይኔ
አይ ጊዜ ለማንኛውም ቼልሲ እንዳቅራራችሁ አይደለም ግን አሸንፋለች። ለማንኛውም ያ ፓፎስ የሚባል ክለብ ማለት ነው ገና 8 ዓመቱ ነው። የሚገርማችሁ ከተመሰረተ ራሱ ማለት ነው 2014 ላይ ነው የተመሰረተው። 8 ዓመቱ ነው 12 ዓመት ማለት ነው። እና ጥሩ ነው ከ12 ዓመት ህፃን ልጅ ጋር ተጫውተሽ ለማሸነፍ ይሄን ሁሉ ተወጀብሽ። ጥሩ ነው። ለማንኛውም እኛ ብቻን ቶፕ 8 ውስጥ የሌለን ምን አይነት ጊዜ ላይ ነው ደረስነው? ወይ ሲቲ ደጋፊ መሆን ጭራሽ ዛሬ አባሱብን። እኔ ቁስሌን ነው የቀሰቀሱት ዛሬ። እኛ ብቻ ተሸነፍን፣ በዛ ላይ እኛ ብቻ ከ8 ውጪ። ወይ ጊዜ ይመጣልኛ። እኛ ሊቨርፑል ከማርሴይ ነበር ያስተላለፍነው። ቼልሲ ግን በካይሴዶ ብቸኛ ጎል 1-0 አሸንፏል። ጥሩ የሚባል ድል ነው ያስመዘገበው። አዲሱ ማሰልጣኝ እንዴት የፓፎስ አይነት ቡድኖች ቶሎ ማግኘቱ በደንብ ቡድኑን እያስተማረ ውጤትም እያገኘ ሳይጮህበት የትራንዚሽን ታይም ሊሆኑ ይችላል። ግን እነዚህ ቀናቶች ሊያበቁ ስለሚችል ብዙ ማሻሻያዎችን ማድረግ አለበት። እናንተስ ስለ ቼልሲና ስለ ጨዋታው ምን ሀሳብ አላችሁ? ፎሌክሽን ማድረግ ደስ ይመቻችሁ። አሸንፈናል አባቴ። ምንም ይሁን ጨዋታው ማለት ነው ዋናው ማሸነፋችን ነው። ዋናው 3 ነጥቡ ነው አባቴ። ምን አይነት ቲም ነው ግን ፓፎስ የሚባል ቲም? ምን አይነት ቆሻሻ ገጣባ የሆነ ቲም። እግዚአብሔር ወይ አይጮቱ ወይ እንድትጮቱ አይፈቅዱላችሁ። ዝግት ሰው 90 ደቂቃ ይዘጋል። 90 ደቂቃ ካይሴዶ እኮ በቃ በፈጣሪ ፍቃድ ነው ያንጎል ያገባው እኮ ተወርውሮ እንደ ሚሳኤል። ይመችህ እናቴ ተሙት አንተ ነህ በቃ የቼልሲ ደም። ለማንኛውም ግን ማለት ሁሉም ተጫዋች ዛሬ አሪፍ ተጫውቷል። እግዚአብሔርን የሚሰደብ ተጫዋች የለም። በተለይ ደግሞ ባዲያ ሺል። አረ ባዲያ ምንሽ ነው ዛሬ ማንንም ማለት ፕራይም ቫንዳይክ ነው የሆነባቸው ፓፎስ ላይ። ትችላለህ፣ እግዚአብሔርን ትችላለህ ነው የምልህ። ሁሉም ተጫዋቹ ጋር ናቸው። ትንሽ በቃ የሆነ የመሳት አባዜው እየተነሳበት ነው ያለው ሰውዬ እንጂ ጨዋታው ምናምን እሱም ሲጮት አሪፍ ነው። ኢስቲቫው ገብታ ጨዋታውን ቀየረችው፣ ፈጣጠነች። ትንሽ ስግብግብነት አለባት እሷ ደግሞ እንጂ አሪፍ ናት። ቼልሲ ያሸንፏል። ማን እዚች ጋር ከዋይፋይ ፓስወርድ ጋር ነው የምትጫወተው ብሎኝ ማለት ነው። ኧረ ፓስወርድ መች ይመጣል። አሰልጣኝ ግን ማን ነው ሀከር ስለሆነ በቃ መፍትሄውን አገኘሁት ነው የምላችሁ። ካይሴዶ በረረ ገባላቸው ማለት ነው። ሄደር ኧረ ወይኔ ጋር ናቸው እንዳቃጠልከኝ በዚህ ጨዋታ እኔ ተስፋ የለኝም በቃ በአንተ። ጊተንስ ግን ጋይስ ተቀይሮ ገብቶ ምንድን ነው ያደረጋቸው? ጊተንስ እነዚህ የዋይፋይ ፓስወርድ ማለት ነው ሲገላቸው በቃ ሲያንከራተታቸው ብላችሁ ሰርች ብታደርጉ ይመጣላቸዋል። ኧረ ጋይስ እኔ ማለት ነው ጮኩኝ የሆነ ሰው እዚህ